በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ እያል ዲያቆን ሄኖክ ኃይሌ ያዘጋጀውን የኤፍራጥስ ወንዝ የተሰኘውን መጽሐፍ ሁለተኛውን ክፍል እግዚአብሔር እንዴት ይፈርዳል የሚለውን ዛሬ ለእናንተ የምናቀርብ ይሆናል። እስከ ፍጻሜው አብራችሁን እንድትቆዩ በመጋበዝ ወደ ንባባችን እንሄዳለን። ጊዜ ወስደው ያንብቡት፣ አያጥር ነገር ታሪክ ሆኖ ነው። አንድ ግብፃዊ መነኩሴ ለገዳሙ መርጃ የእጃቸው ሥራ የሆኑትን ቅርጫቶች ሊሸጡ ወደ እስክንድርያ ለመጓዝ በጠዋት ተነሱ። በመንገድ ላይ ታዲያ ትልቅ የቀብር ሥነ ሥርዓት ለማድረግ የሚጓዝ ሕዝብ ገጠማቸው። ሟቹ ዝነኛ አረማዊ ገዢ ሲሆን በዘመነ ሰማዕታት በሺህ የሚቆጠሩ ክርስቲያኖችን የገደለ ሰው ነበር። አሁን ዕድሜ ጠግቦ ሞቶ ነው። ቀኑ ውብ ፀሐያማ ቀን ነበርና የሀገሩ ዜጎች በነቂስ ወጥተው ገዢያቸውን እየቀበሩ ነው። ይህንን ያዩት መነኩሴ ጉዳያቸውን ፈጽመው ወደ ገዳም ሲመለሱ አሳዛኝ ዜናን ሰሙ። ለ60 ዓመታት በበረሃ በብሕትውና ቅጠልና የበረሃ ፍሬ ብቻ እየበላ የኖረ ባህታዊ በዚያች ዕለት በጅብ ተበልቶ ሞቶ ነበር። መነኩሴው እጅግ ጥልቅ ሐዘን ውስጥ ሆነው እንዲህ ሲሉ አሰቡ። በሺህ የሚቆጠሩ ክርስቲያኖችን የገደለውን አረማዊ ሰው በታላቅ ክብር ታጅቦ ሲቀበር ሕይወቱን ሙሉ በጾምና በጸሎት ፈጣሪውን ያገለግለውን ባህታዊ በጅብ ተበልቶ የተዋረደው አሟሟት ሞተ። ይህ እንዴት አይነት ፍርድ ነው? እግዚአብሔር ከመልካምነቱ ሁሉ ጋር ኢፍትሐዊ ነገሮች ሲሆኑ ዝም ብሎ ይፈቅዳል። በዚህ ምክንያት ብዙ ሰዎች የፈጣሪን መሮር ይጠራጠራሉ። እኔም ፍርዱን እንዲገልጽልኝ መጸለይ ይኖርብኛል አሉ። ከዚያች ቀን ጀምሮ መላልሰው ወደ ፈጣሪ ፍርድህን ግለጽልኝ ብለው ደጋግመው ጸለዩ። ብዙም ሳይቆይ እግዚአብሔር ፍርዱን እንዲህ ገለጠላቸው። ከሳምንታት በኋላ እንደተለመደው ወደ እስክንድሪያ የ3 ቀን ጉዞ ሊሄዱና ቅርጫታቸውን ሊሸጡ ተነሱ። መንገዱን እንደጀመሩ ድንገት አንድ ወጣት መነኩሴ ወደ እርሳቸው ሲመጣ ተመለከቱ። አባቴ ይባርኩኝ። እግዚአብሔር ይባርክህ። አባቴ ወዴት ይሄዳሉ? አለ ወጣቱ መነኩሴ። ወደ እስክንድሪያ ቅርጫቴን ልሸጥ እየሄድኩ ነው አሉት። ጥሩ አጋጣሚ ነው አባ፣ እኔም ወደዚያ እየሄድኩ ነው አለ በትህትና። ጎሽ አብረን እንጓዛለንና ና አሉ አባ። ወጣቱ መነኩሴ ከእጃቸው ሸክማቸውን ተቀበለ። ጥቂት እንደሄዱ እንዲህ አላቸው። አባ፣ ያው እንደሚያውቁት እንደ መነኮሳት ሥርዓት ጉዞ ስንጓዝ በጸሎት ከእግዚአብሔር ጋር መነጋገር አለብን አይደል? አላቸው። ልክ ነው ልጄ አሉት። እንግዲያውስ ለ3 ቀን አብረን ስንጓዝ እስክንድርያ እስክንደርስ ድረስ አንዲትም ቃል አንነጋገር። ምናልባት በ3ቱ ቀን ጉዞአችን ለማየት የሚከብድ ነገር እንኳን ሳደርግ ቢያዩኝ ሳይናገሩኝ ላይፈርዱብኝና የአርምሞ ቃል ኪዳንም ላያፈርሱ ቃል ይግቡልኝ አላቸው። አባ እየተገረሙ እሺ በሕያው አምላክ እምላለሁ ልጄ አንዲትም ቃል አልተነፍስም አሉት። ሁለቱም አባቶች በጠዋቱ የአርምሞ ጉዟቸው ጀመሩ። ቀትር ላይ ወደ አንዲት መንደር ደረሱ። ሁለት ወጣቶች እነዚህን መነኮሳት አዩአቸው። ከሁለቱ አንዱ ቅዱሳን አባቶች እያለ ወደ እነርሱ ሮጠ። ቅዱሳን አባቶቼ ፀሐዩ እስኪበርድ ድረስ እባካችሁን እኛ ቤት አረፍ በሉ አላቸው። ፀሐይዋ እየከረረች ስትመጣ በበረሃማዋ ግብፅ ጉዞ በጠዋትና ማታ እንጂ በቀትር ስለማይታሰብ ጉዟቸውን ማቋረጥ ነበረባቸው። ስለዚህ ሁለቱ ወጣቶች እነዚህን መነኮሳት በክብር ተቀብለው ከቤታቸው አስገቧቸው። እግራቸውን አጠቧቸው። በቤታቸው ከትውልድ ትውልድ ሲተላለፍ የነበረ የከበረ እጅግ ውድ የብር ሳህን ላይ ምግብ አቀረቡላቸው። መነኮሳቱ በዝምታ ተመገቡ። ከዚያም ትንሽ አረፍ የሚሉበት ክፍል ተሰጣቸው። ትንሽ እንደቆዩ ወጣቱ መነኩሴ ቀስ ብሎ ወደ ምግብ ማብሰያው ክፍል ገብቶ የበሉበትን ውድ የብር ሳህን በልብሱ ደብቆ ይዞት መጣና አባን ጠቅሶ ጠራቸው። ተሰናብተው ከወጡ በኋላም አባ በቀሚሱ ውስጥ የደበቀውን የብር ሳህን ሲያዩ ደነገጡ። መናገር ባይችሉም በልባቸው እንዲህ አሉ። እነዚያ ደግ ወጣቶች በክብር ተቀበሉን፣ እግራችንን አጥበው መገቡን። እውነት ለውለታቸው ምላሹ ውዱን ንብረታቸውን መስረቅ ነውን? ብለው አዘኑ።
ጥቂት እንደተጓዙ የመስኖ ውሃን ወደ ተከማቸበት አንድ ድልድይ ጋር ደረሱ። ውሃውን ሲሻገሩ ታዲያ ወጣቱ መነኩሴ በብር ሳህኑ ላይ ካማተበበት በኋላ ወደ ወንዙ ወረወረው። አባ እንዲህ ብለው አልጎመጎሙ። እንዴት ያለ ነገር ነው? ሳህኑን የሰረቀው ሊወረውረው ነውን? እዚያው አይተውላቸውም ነበር አሉ። አርምሟቸውን ሊያፈርሱ አይችሉምና ዝም አሉ። ሲመሽ ወደ አንድ ወጣት ባልና ሚስት ቤት ደረሱ። እንደ ቀኖቹ ወጣቶች እነዚህም በክብር እግር አጥበው አስተናገዷቸውና ማረፊያ ሰጧቸው። ባልና ሚስቱ የ2 ወር ሕፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ሕፃን ገደለው። አባ ሊያስጥሉት ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት እርጉም ነው! ንጹሕን ሕፃን ገደለው እኮ እያሉ እንባቸው ወረደ። ምንም እንኳን አንጀታቸው በሐዘን ቢኮማተርም በመሐላው የገቡበትን አርምሞ አፍርሰው ከግዘት ላለመግባት አንዲት ቃል ግን አልተናገሩም። በቀጣዩ ቀን 2 መነኮሳት ወደ አንድ መጠጥ ቤት ደጅ ደረሱ። የጭፈራው ድምፅ ከሩቁ ይሰማል። ሰካራሞቹ መነኮሳቱም ሲያዩ ቅዱሳን እያሉ ተሳለቁ። በሰካራም አንደበት የሚናገረው ዲያብሎስ ነው ብለው ዝም አሉ። ወጣቱ መነኩሴ ግን ወደ መጠጥ ቤቱ አቅጣጫ በግንባሩ ተደፋና 3 ጊዜ ሰግዶ ተሳለመው። ጥቂት እንደሄዱ አንድ ያረጀ መስቀሉ ከጉልላቱ የተነቀለ በርና መስኮት የሌለው ቤተ ክርስቲያን አዩ። ወጣቱ መነኩሴ ድንጋዮች ለቀመና አማተበባቸው። ወደ ፈረሰው መቅደስም ወረወረው። አባ ይሄን ጊዜ መጠጥ ቤቱን ተደፍቶ ተሳለመ፣ ወደ ቤተ መቅደሱ ድንጋይ ወረወረ ብለው በዝምታ ተንጨረጨሩ። አሁን 3ኛው ቀን ሞላ። በጠዋቱ ወደ አንድ በሸምበቆ የተሰራ ቤት ደረሱ። እናታቸው የሞተችባቸው በአጎታቸው እርዳታ ብቻ የሚኖሩ 5 ሕፃናት ተቀምጠው ያለቅሳሉ። አባ በርኅራኄ ለሕፃናቱ ምግብ ሰጧቸው። እሳቸው ከሕፃናቱ ጋር ሲነጋገሩ፣ ወጣቱ መነኩሴ ደግሞ የሸንበቆን ቤት በእሳት እያያያዘ ነበር። ሕፃናቱ ከሚነደው ቤት ሮጠው አመለጡ። ይህን ነፍሰ ገዳይ እስከ መቼ ይታገሰዋለሁ ሲሉ የቆዩት አባ እስክንድርያ ደርሰዋልና በምሬት መናገር ጀመሩ። እስቲ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰው ነህ ወይስ ሰይጣን? ምን ነው አባ፣ ምን አጠፋሁ? አለ መነኩሴው። በዚህ 3 ቀን ውስጥ ምን ያላደረግከው ነገር አለ? በበረሃው አክብረው የተቀበሉልን ሰዎች የብር ሳህን ሰርቀህ ወንዝ ውስጥ አልጨመርክምን? እነርሱም መነኮሳት በቤታችን ተቀብለን ሰርቀውን ሄዱ እያሉ ይሆናል። መነኩሴውም መለሰ፣ አባ ትልቅ ነገር እኮ ነው ያደረግኩላቸው። ያቀረቡልን የብር ሳህን ቅድመ አያታቸው ከጥንታዊት ቤተ ክርስቲያን የሰረቀው ጻሕል የቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህንን ሳያውቅ በዚህ ቤት ለብዙ ዘመን ሲቀባበሉት ነበር። በላዩ ላይም በላቲን ቋንቋ ይህ ጻሕል ለቅዱስ ኒቆላዎስ ቤተ ክርስቲያን የተሰጠ የሚል ጽሑፍ አለበት። በዚህ ምክንያት ያንን ቅዱስ ንዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸዋል። የሞቱ ወላጆቻቸውም በዚህ ቅዱስ ንዋይ የተነሳ ነፍሳቸው ትታወካለች። እነዚያም ወጣቶች በጻሕሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህም ሰረኳቸው። የሰረኩት ፈልጌው አይደለምና ውሃው ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል። በውሃው ውስጥም ያገኘዋል። የላቲን ቋንቋ ስለሚያውቅ የተጻፈውን ያነበዋል። ወስዶም ለካህኑ ይሰጠዋል። ጻሕሉ ከብሮ ድጋሚ ሲቀደስበት የሞቱትም ያርፋሉ፣ የቆሙትም ከጥፋት ይድናሉ አላቸው። አባ ተደነቁ። እሺ ሕፃኑንስ የገደልከው ለመልካም ብለህ ነውን? አባ የእግዚአብሔርን ፍርድ አይመዝኑ። ሕፃኑ የተጸነሰው በኃጢአት ነው። ለወደፊት ደግሞ እጅግ ጨካኝ ወንጀለኛ ሆኖ ወላጆቹን የሚገድል ብዙዎችን የሚያሰቃይ ነው። ስለዚህ ልጁን በመግደሌ 3 መልካም ነገሮችን አደረግኩ። ሕፃኑ ከንጽሕናው ጋር ወደ ሰማይ እንዲሄድ አደረግኩት። ወላጆቹንም በልጃቸው እጅ ከመሞት አዳንኋቸው። በዚህ ልጅ ሐዘን ምክንያት ወላጆቹም ልባቸው በመሰበሩ የቀደመ ኃጢአታቸው ይቅር ይባልላቸዋል። እሺ መጠጥ ቤቱ ደጃፍ ላይ የሰገድከው ምን ሆነህ ነው?
3 ሰዎች በዚያ መጠጥ ቤት ውስጥ ሆነው የፈረሰውን የከተማችንን ቤተ ክርስቲያን እንዴት እንስራ እያሉ እየተጨነቁ ይነጋገሩ ነበር። ምንም እንኳን የተሰበሰቡበት ቦታ መጥፎ ቢሆንም በልባቸው ያለው ሐሳብ ቅን ስለሆነ እግዚአብሔር እንዲረዳቸው ወድቄ ሰግጄ ለመንኩት። ታዲያ ወደ ፈረሰው ቤተ መቅደስ ድንጋይ ለምን ወረወርክ? በፈረሰው መቅደስ ላይ እየተሳለቁ አጋንንት ሲጨፍሩ አየሁ። በመስቀል ምልክት አማትቤ ድንጋይ ወረወርኩ። በዚህም ምክንያት አጋንንቱ በነው ሸሹ አለ መነኩሴው። አባም ቀጠሉ። የነዛን የሙት ልጅ የሆኑ ሕፃናት ቤትስ ለምን አቃጠልከው? እነዚያ ሕፃናት እንደሚያውቁት ወላጆቻቸው ሞተውባቸዋል። የቀራቸው ንብረትም ቤቱ ብቻ ነው። ቅድመ አያታቸው በቤተ ክርስቲያን ጠባቂነት ሃው ጋድ ጁድስ ፒፕል ዘ ፓትሪስቲክ ሄሪቴጅ ቡክ ቱ ኤልደር ክሊዮፓ ከሚለው የዜና አበው መጽሐፍ የተተረጎመ ማስታወሻ። ይህንን ታሪክ ትንሽ የሚመስለው ታሪክ በ1747 የተጻፈው የቮልቴር ዛዲግ ላይ አንብቤ የታሪኩ ሞራል ደስ ቢለኝም የዞራስትራኒዝም ነበርና ለቤተ ክርስቲያን አይሆንም ብዬ ነበር። ለካስ ይህ ታሪክ አስቀድሞ በመነኮሳት ታሪክ የተመዘገበ ነበርና በዚህ መልኩ ከአራተኛውና አምስተኛው ክፍለ ዘመን ወርቃማ የምንኩስና ታሪኮች በአንዱ ተመዝግቦ አገኘሁት። ባየነውና በምናየው ሁሉ እንዳሻን የእግዚአብሔርን ፍርድ በምንደመድምና በምናብራራበት በዚህ የደፋር ዘመን እንዲህ ያሉ ታሪኮች ልጓም ቢሆኑ በሚል ተርጉሜዋለሁ። ዲያቆን ሄኖክ ኃይሌ እንደጻፈው። ይቆየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ